يا فكر ما بيتقعدي اتدار يلبي سو يا انت نجابني سبك ستالبي نور سو را فكر اي فكر يلبي وستسات يقودال يا منمنا دلاله ممكسو يلم ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሐሳብ የማውሰው ርቀህ አይመለሁ ሸንን ያይሽ ንገሪኛ ምንድነው አንቺ እኮ ያስታውቃል እናቴን ለምትወጂ በቃላሊ አልተፈቀደም እንደዚህ ቢሆን ለኔ አልተፈቀደልኝም ማለት በቃ ወጣትነቴን እንዳሳልፍ አልተፈቀደልኝም ለብራ አይገባም በቃ ምን ማለት ነው እናቴ በቃ ነገርኩ በቃ ለኔ አልተፈቀደም እንደምትወጂኝ እኮ አውቃለሁ እናቴ መውደድ ብቻ በቂ ይመስላል ለኔ በቂ ስለወደድን ስላፈቀረን ብቻ አብረን የምንሆን ይመስላል ራስ ወዳድ ነሽ እሺ ሲጀምር አይደለም ነሽ ለማታቀኝ ነው አታቀኝ ሲጀምር እኔን አታቀኝ አቅሻለሁ ያወቀኝ መስሎ ነው ግን እኔን አታቀኝ በቃ ከዚህ እኔ ያወቅሽ በቃኛል ሳይ ማናት ይሄ ትንሽ ያያትን ነው በቃ ትበቃኛለች ያለውን ታውቃለህ እኔ ፍላጎት ሳይኖረኝ ላስብበት ብዬ ለምን ጊዜ እስቲ ከራስሽ ጋር ሆኚ መጀመሪያ ተረጋጊ እስቲ ከራሴ ጋር ሆኜ ነው ያወራው እስቲ አውሪው ራስሽን ጠይቂው ልብሽን አዳምጪ ሰው ለምን አትረዳም አላዛር እኔ ስጎዳ ማየት ትፈልጋለህ ማንንም ይጎዳሽ ተወደኝ ከሆነ በቃ አትጉዳኝ እባክህ ሰማንም አጎቴ ይጀት ይላል ቆይ ያደራል ጀነት ይጀት ወዴት ነው ይቅርታ በቃ አይደለም ቆይ ይቅርታችሁ እሺ እናውራ እንነጋገር እሺ ምንድነው እናውራው በእናትህ እሺ ምንድነው እናውራው ምንድነው እናውራው ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን አለሁኝ እናንተ ጤንነታችሁ እንዴት ነው በቼም ያው ከኔ እኩል እንዳዘናችሁ እርግጠኛ ነኝ እንዴት ናችሁ ሁሉ ሰላም ነው ወይ እግዚአብሔር ይመስገን ደህና ነኝ እኔ ያው ትናንትና አላዛር ያለበትን ነገር አይታችሁታል ስለዚህ ያንን ነገር ምን ማድረግ እንዳለብኝ ግራ ስለገባኝ ዛሬ ትንሱን ለማናገር ወደ እሷ ጋር ሄዳለሁ እና እስቲ እሷ ደግሞ ምን እንደምትለኝ እንሰማለን አብረን እናያለን እናንተ ግን እንዴት ናችሁ ሁሉ ሰላም ነው ወይ እግዚአብሔር ይመስገን እና ቤተሰብ ያው ትንሱን አወራታለሁ ሄጄ ብያቸዋለሁ ቤቷን የሆነ ጊዜ እሷን ለመሸኘት ስንወጣ ቤቷን አይቼዋለሁ ካላዛር ጋር እና ሄደን እስቲ ምን ላይ እንዳለች እሷስ ምን ላይ እንደሆነች አብረን ሄደን እናያታለን እና እኔ አላዛር ደግሞ ያለበት ነገር እሱ ያው ለእንደዚህ አይነት ነገር ጭንቅላቱ ሴንሲቲቭ ነውና ምን ቶሎ ነው የሚጨነቀው ቶሎ ነው የሚያዝነው ሊረዳኝ አልቻለም ስለዚህ እሱን ማናገርበት መንገድ በቃ ግራ ስለገባኝ እስቲ ደግሞ ከሷ ልስማና ይዣት ወደ አላዛር ጋር እንዲነጋገሩ ይዣት እመጣለሁ እኔ በቃ በዚህ ልክ እነሱ እንደዚህ ጎዳዳሉ ብዬ አላሰብኩኝም ትንሱም ደግሞ ጓደኛው ሆና ስራ አብረው እንዲሰሩ አብረው እንዲረዳዱ ብዬ ነበር ያገናኘኋቸው ግን ነገር ተገልብጦ ወደዚህ መጥቷልና እኔ በጣም ነው ያዘንኩት በነገሮች ሁሉ በጣም ተከፍቻለሁ አዝኛለሁ የውነት የአላዛር እንደዚህ መሆንም እኔ እንጃን ያላቀም ልጄ ለምን እንደዚህ እንደሆነ አላቀም እኔ በጣም ተሰምቶኛል እውነት ያለበት ነገር በጣም ያስጨነቀኝ አላቀም በቃ እግዚአብሔር ይርዳው ነው ምለው እስቲ ትንሱንም ጠይቃታለሁ እኔ እሷ የሆነ ምክንያት አላት ብዬ ነው ማስበው ማለት በሱ ተጨክናለች ብዬም አላስብም ስናያቸውም እኮ ቪዲዮ ሲሰሩ እንደሚዋደዱ ነው የምናውቀውና በዚህን ያህል ልክ ደግሞ እሷ እንደዚህ ትጨክንበታለች ብዬም አላስብም ግን በጣም በቃ የሆነችውን ነገር እስከማቅ ድረስ እኔም ቸኩያለሁ እነ ለመናገር ማለት ለምን እንደዛ እንዳለች ለምን እንደዚህ አይነት ነገር እንደተፈጠረ እስከ ጠይቃት ቸኩያለሁ ለማንኛውም እኔ አላቅም በቃ እኔ ያሉበት ነገር በጣም አሳስቦኛል ቤተሰቡነት ለምን እንደዚህ እንደሆነ አላቅም እግዚአብሔር በሚያውቀውና እኔ በጣም ነው የተሰማኝ ያዘንኩት እግዚአብሔር ይርዳኝ ቤተሰብ ጸልዩልኝ እውነት እግዚአብሔር ይርዳኝ በቃ እኔ ጭንቅ ነው ያለኝ በቃ
እምለው ነገር ጠፍቶኛል። ከአቅሜም በላይ ሆኗል ሁሉ ነገርና ጌታ ያለው ይሁን ብዬ አስባለሁኝ። እስቲ እናንተም ደግሞ ጸሎት አድርጉልን። እኔ ያው በቃ ቤተሰብ እንደምታውቁት እኔ ማለት ለአላዛር መሆን ያለብኝ ነገር ሁሉ እንደምሆን እናንተም ታውቃላችሁና ከሱ የሚበልጥብኝም ነገር የለም። ግን ትንሱን ማሳመን ባለብኝ መንገድ ሁሉ በቃ ማለት እኔ ፍላጎት እሷ የለኝም አልወደውም ብላ በግልጽ ከነገረችኝ ምንም ልላት አልችልም። የሰው ልጅ ያው ፍቅር ከሁለት ወገን ሲሆን ነው ደስ የሚለው። ግን ደግሞ አይ እኔ እኮ ወደዋለሁ ከሱ መለየት አልፈልግም ግን የያዘኝ እንዲህ አይነት ነገር ነው ብላ ደግሞ ምክንያቷን የምታስቀምጠውን ነገር አይቼ ያን ነገር መቅረፍ የምንችልበትን መንገድ እንሞክራለን። እስቲ ግን እኔ በቃ አላቅም እሷ የምትናገረውን ነገር ለመስማት እኔ ራሴ ጓግቻለሁ በጣም እውነት ከመጨነቄ የተነሳ ማለት ነው። እሱም ደግሞ ያለበት ነገር ጥሩ አይደለም። አላዛር በዚህ ልክ እኔ አላቅም በቃ ለምን እንደዚህ ቶሎ ሴንሲቲቭ እንደሚሆን አላቅም። እውነት ቤተሰብ አሁን በቀደምለት እንደዛ ውሃ ውስጥ ገብቶ ቢሆን ኖሮ የሆነ ነገር ሆኖ ቢሆን ኖሮ ምን እንደሚፈጠር አስቡት። ስለዚህ ያ ነገር እኔ በጣም ስላሳሰበኝ ስላስጨነቀኝ አሁን ደግሞ ሌላ ነገር ላው ላይ እንዳይፈጠር በሚል ስጋት ውስጥ ነው ያለሁትና ያንን ነገር ምን እናስተካክልበት መንገድ ይኖረናል ብዬ አስባለሁ። ቤተሰብ አሁን ወደ ትንሱ እየሄድኩኝ ነው። እዛ ከደረስኩኝ በኋላ ደግሞ አብረን እናያለን። እውነት እሺ እንሂድ ቤተሰብ። ወይ ቤተሰብ ቤቷ ደርሰናል። ምንድነው ከመላት ያኔ ጨርናቅ እንተንሳ እንዴት መጣሽ? አሬ መጣሁኝ አንቺን ላገኝሽ። ሰላም ነሽ? ነው ማለት አልችልም። ምንድን ነው የተፈጠረው ማላችሁ? እሱን ጠይቅሽ ነው የመጣሁት። እኔ እኮ ቪዲዮን አይቼ ይዤሽ ልሄድ የመጣሁት። አጎቴ ይኸውልሽ ችግር የለውም እኔ እሳቸውንም አናገራቸዋለሁ። በይ ግን አሁን አንድ ጊዜ ነገራቸው ሰው ፈልጎኝ ነው በያቸውና ለወንድሜ ነግሬው ነበርና ወንድሜ መሰለኝ ለአጎቴ ነገረው እንዳትወጣ ከቤት ምናምን ብሎ በጣም በቃ እንዳትወጪ ብሎኛል። ስራ ሄዷል። አሁን ግን እንዳትወጪ ምናምን ቶሎ ትመለሻለሽ። አንዴ አናግሪዋ። እሱ እንዲህ ተጨንቆ እያለቀሰ ሲታመም አንቺ ራሱ አሁን ለሊት በሰላም አድረሻል ከተፈጠረው ነገር አንፃር? ማሚ በጣም ያዘንኩት እንደዚህ ይፈጠራል ብዬ ራስ አላስብኩም። ግን እኔ ጠልቼው ጥላቻ እኮ አይደለም፣ ግን በቃ እንደዚህ አይነት ነገር ውስጥ ለመግባት በጣም ከባድ ነው ማሚ። ስለዚህ እኮ ነው የምልሽ፣ ይሄን እኮ ነው የምልሽ። እንደገና እሱን በአካል አግኝተሽ እንድታናግሪ ፈልጋለሁ። በጣም ታሟል አላዛር። አውቃለሁ በጣም እንደታመመ እኮ ግን እኔም እኮ ማሚ የዚህ የታመምኩ ነው እሱን እንደዚህ ማድረጌ እሱ ጥሩ ነገር በሰራበት ያንቺን ሁኔታ ምን እንደሆንሽ ለምን እንደዚህ እንደሆነ ከሱ ያለሽ ፍላጎት ምን እንደሆነ እኔ ራሱ ላቅ ፈልጋለሁ። ማለት ቪዲዮ ላይ እኮ ሰው ሲያያችሁ በቃ እናንተ ሪሌሽንሺፕ ያላችሁ ጓደኛ የሆናችሁ ነው ሰው የሚመስለው። ዶክተር አይደል? አንቺ ግን ያው እኔ ጋም ጥፋት አለ። እኔ ደግሞ በቃ የእውነት በቃ ሳያው ጥሩ ሰው ስለሆነ በቃ የሆነ ሳላውቀው ነው እኔም በጣም ፍሪደም ተሰማኝና እሱ ጋር እጠመጠምበታለሁ ምናምን። ግን ያ ፍሪደም ነው እሱ የሰጠኝን ፍሪደም ስላለ እኔም ደግሞ በቃ እኔ እንጃ ማሚ የተፈጠረ ያለው ነገር በጣም ነገርኩሽ። አሁን እኔ አንቺ ላይም እየፈረድኩኝ አይደለም። አንቺ ራስሽ ምክንያት አለሽ። ያንን ያልሽበት ምክንያትሽ ምን እንደሆነ አንደኛ እኔ እናትሽ ነኝ። እኔ አሁን ይልሽ እናንተ ከዚህ በፊት ቃል ገብቼልሻለሁ። እናንተ ምንም ሆኖ ምንም ለኔ ልጄ ነሽ ብዬሻለሁ። ታውቂያለሽ አይደለ? እኔ ወደሱም ወደ አንቺም አላዳላ። ይሄ ደግሞ የህይወት ጉዳይ ነው። ሁለታችሁ እኩል ፍላጎት ከሌላችሁ የሚሆን ነገር አይደለም። ስለዚህ ያንቺን ምክንያት እኔ ማወቅ ፈልጋለሁ። አንድ በይ። ሁለተኛ ነገር እሱን መተሽ ደግሞ እንድታናግሪው ፈልጋለሁ።
ቢያንስ አሁን እየተረጋጋ ነው። የበቀደሙ ሁኔታ በርዷል። የትናንቱም ነገር ምንም አይደለም። ግን አሁን መተሽ በአካል እንድታገኙና ምንድነው ለምንድነው እንደዚህ የምትሆነው ምናምን በቃ አንቺ ብታወሪው ቢያንስ እንትን ይላል ይቀለዋል። አውቃለሁ እኮ ማሚ እኔ እንደውም ልሄድ ነበር እኮ ወደ አዲስ አበባ ልሄድ ነበር፣ ግን አብረን መተን እሱን ደግሞ እንደዚህ ሆኖ እንዴት ጥለሽ ትሄጃለሽ? ይሄም ደግሞ አይሆንም። ቤትም እዚህ አጎቴ እናትሽ ጋር ነው የምልክሽ ምናምን ብሎ በጣም ነው የተቆጣኝ። እኔ ደግሞ አጎቴን ምናምን ስለኔ በደንብ አያውቁምና ላይክ እነሱ የሚያዩትን ብቻ ነው እንትን የሚሉት፣ ወንድሜም እንደዛውና በቃ በጣም እኔ እንጃ እነሱን በጣም እየተቆጡኝ ነው ያለው ነገርና እናቴም አታውቅም። ብቻ እኔ ግራ ገብቶኝ ይኸውልሽ ተንሱ ምን መሰለሽ፣ እኔ አሁን ካንቺ አንድ ነገር ነው የምፈልገው። ቢያንስ እኔ ለምኜሽ እምቢ ትይኛለሽ። ይኸውልሽ የእሱ ጭንቀት እኮ ያንቺም ጭንቀት ነው። አንቺም እኮ ጥሩ ሁኔታ ላይ አይደለም ያለሽው፣ እያየሁሽ ነው እኮ ማሚ። እኔ አናግራቸዋለሁ ከተናገሩሽ። አሁን አንቺ እዚህ የቆምንበትን ያህል እኮ ባጃጅ ይዘና እንዳፍታ እኮ ደርሰን የምንመጣው ነገር ነው። እሺ ማሚ እንሄዳለን ካሽ እሺ ግን ቶሎ 5 ደቂቃ 5 ደቂቃ ብዙ አይደለም። በቃ ቁጭ ብለሽ ብቻ ያችን ያህል ነገር አናግረሽው፣ እኔም ደግሞ ያለውን ነገር ካንቺ ጋር አብርተን በቃ እንለያያለን። አንዴ ልብስሽን ቀይሪና ነይ በእናትሽ። እሺ ማለት አልገቡም ማለት አንገባም። እሺ በቃ መጣሁ። እሺ ልብስሽን ቀይሪና ነይ። እና ቤተሰብ ሆነት ጌታ ይርዳኝ ነው የምለው። በቃ እሱ አሁን እሷን ቢያያት የሚረጋጋ ይመስለኛል፣ ቢያንስ መልስ የሚያገኝም ይመስለኛል። እኔም ደግሞ እጠይቃታለሁ። እስቲ አብረን እናያለን ቤተሰብ። እስቲ እኔ ብቻ ልብሷን ቶሎ ቀይራ ወጣች። ወይኔ መድኃኒዓለም ምን ቀን ነው የሚያስብል ነገር ነው የሆነብኝ። ጌታ ሆይ ያላቅ ቆየሽ እኮ እሺ በቃ ማለት እዛ ጋር ባጃጅ ቆሟልና እሺ አብረን ችግር የለውም። አይ አልወድቅም ነይ እናትሽን አሁን አንቺ አልችልም በብዙ ነገር ምክንያት ማለት ነው እኮ። ምክንያትሽ ምንድነው ነው እኔ ማወቅ መሰለኝ። እኔ መማር አለብኝ፣ የእናቴ እንትን አለብኝ ማለት እናቴን ማገዝ አለብኝ እና ብዙ ኃላፊነት አለብኝ እና ብዙ በርግጥ ማለት እኔ እንጃ አላውቅም፣ ግን ማሚ አሁን ላይ አልችልም እኮ። እኔ እኮ ያሳሰበኝ ይሄ ነገር ነው። ለምን ምንድነው ምክንያቱ? ለምን ቆይ እሱ እንዴት ወደ ስፖርት ሊገባ ቻለ? የኔ ማለት ማለት መሰለኝ ማሚ እኔ ሳላስበው እሱ ትሪት ማረግበት ወይ ወደ ፍቅር ወስዶት ነው መሰለኝ አላውቅም። ብቻ ግራ ገብቶኛል። ማለት ምን ላይ እንደሚሰራሱ ወይ በስመ አብ ወልድ እና ቤተሰብ እቤት ስንደርስ እንግዲህ እንጀምራለን። አሁን ወደ ጉዞ እየሄድን ነው። እግዚአብሔር ይርዳን፣ ጸልዩ። ቤቢ እንዴት ዋልክ? ደከመኝ። ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ
ለዓመታት ልረዳ ሊገባ ለምንድነው ታለችው? ምን ሆነሽ? ማሲ ንገሪኝ፣ አታፈቅሪኝ? እሺ ለምንድነው ታለችው? ዝም ብዬ ነው። አትወጂኝ? ቅርታ። እሺ እኔን እያየሽ ንገሪኝ። አይንሽ እኮ ያስታውቃል እናቴን እንደምትወጂኝ። ለምንድን ነው ስሜትሽ የምትገድቢው? ከድባት በቃ ማልሆንበት ምክንያቶች አሉ አልኩ። በቃ ምክንያቱም ደግሞ ጠንቅቀህ ታውቃለህ አይደል? ጠንቅቀህ ታውቃለህ፣ በደንብ ታውቃለህ። ምንድን ነው ንገሪኝ። በቃ ለኔ አልተፈቀደም። እንደዚህ ቢሆን ለኔ አልተፈቀደልኝም ማለት በቃ ወጣትነቴን እንዳሳልፍ አልተፈቀደልኝም። ለምን አይገባህም? ምን ማለት ነው እናቴ? በቃ ነገርኩ። በቃ ለኔ አልተፈቀደም። በቃ እንደምትወጂኝ እኮ አውቃለሁ እናቴ። መውደድ ብቻ በቂ ይመስልሃል? ለኔ በቂ ስለወደድን ስላፈቀረን ብቻ አብረን የምንሆን ይመስላል? ይመስላል አይደለም። እሺ መውደድና ማፍቀር ብቻ ለሰው ልጅ በቂ አይደለም። እሺ ሌላ ምንድን ነው በቂነቱ? እሺ ሌላ ለምን አትረዳኝ? ሌላ መስፈርት አለ? ለምንድን ነው የምረዳሽ? ስለምን ልረዳሽ ነው? አንቺ አትረጂኝም እንዴ? አንቺ ነሽ እንጂ ራሱ ደግንሽው ስለኔ ስሜት ምንም ሳትጨነቂ ስለኔ ነገር ምንም ሳታስቢ አንቺ እኮ ነሽ አይኖቼን እያየሽ ከዚህ በኋላ አንተን ላገኛ አልፈልግም ያልሽኝ እኮ አንቺ እኮ ነሽ። አላዛርሽ ለምን አትረዳኝም? እኔ ምን ልረዳሽ? በህይወቴ ብዙ ማስተካከል ያለብኝ ነገር አለ። አብረን አናስተካክልም እንዴ? ምንድነው ማድረገው? እኔ ብቻዬን ነው የምችለው። ለምን ብቻሽን ትሆኛለሽ? ድረስ እኮ ፍቅረኛ መያዝ ይችል ነበረ። እና ምንድነው ከለከለሽ? ምክንያት አለኝ። ለምን ደግሞ አትረዳኝ? አንቺንም አትረጂኝም እኔን ወደ ኋላ ማስቀረሽ ነው የመጣሁት ማሚ። ለዚህ ነው አይደለም። አንተ ተረጋጉና አውሩቆ ያላዛር እንደዚህ አይደለም። ራስ ወዳድ ነሽ። እሺ ሲጀመር አይደለም ነሽ ስለማታውቀኝ ነው። አታውቀኝም ሲጀመር እኔን አታውቀኝም። አውቅሻለሁ። ያወቅኸኝ መስሎ ነው ግን እኔን አታውቀኝም። በቃ ከዚህ እኔ ያወቅሽ በቃኛል። ማናት ይሄ ትንሿ ያያትን ነው በቃ ትበቃኛለች። ያለውን ታውቃለህ? ምን አይነት ስሜት እየተሰማኝ እንደሆነ ታውቃለህ? አሁን እንኳን የመጣሁት ማለት ነው ወንድሜንና አጎቴን ሳላስፈቅድ ነው የመጣሁት። ሰው ቤት እኮ ነው ያለሁት። አንተም ብዬ እኮ ነው የመጣሁት። እሺ እኔ ሳላሳዝንሽም እናቴ ቆይ ቢያንስ አንተ እኮ ስሜትህን ማን አለኝ እስኪ እናቴ። እሺ ስለኔ የማታውቂው ነገር አለ? ስላወኩህና ስለወደድኩህ እኮ ብቻ ፍቅር ለመጀመር እኮ ሌላ ምንድነው? እሺ የሰው ልጅ ከተዋደደ ከተፋቀረ ሌላ ምን ይፈልጋል? ምንድነው? እሺ ንገሪኝ ለኔ። ቆይ ሲያዛር ተረጋግተህ አናግራት። ማሚ እኔን እየተረዳኝ አይደለም። ምንድነው? እሺ ነግራሻለች ላንቺ? ለኔ ይኸው ላንተ የምትነግረኝን እኮ ነው ላንተ የነገረችው እኮ። ምንድነው ምክንያቷ? እሺ እሷ ምክንያቷ ትምህርቷ አንደኛ ትምህርት እየተማርኩ ነው። ሁለተኛ ነገር እናቴን ማግዛት ነገር አለ። ለእናቴ እኔ ነኝ ያለው። እሺ እኔ አላግዝም እና እኔ አሁን ጊዜው አይደለም እንዲህ አይነት ነገር ውስጥ ለመግባት። እሺ ቆይ መድኃኒት ቆይ እኔ አላግዝም። ትምህርቷን ሳትማሪ ብዬ ነው እኮ። እሷ ይሄንን አላሰበችማ እኮ። ታስባ የምትጫናት መስሏት ይሁን አላሰበችም። ለምንድን ነው የምትጫናት? እኔ የምፈልገው እንድትማር እንድትለወጥ የተሻለ ሴት እንድትሆን ነው አይደል እንዴ የምፈልገው? እንዴ ሚስቴ እንድትሆን እኮ ነው ጌጤ እንድትሆን አይደል እንዴ የምፈልገው? እንዴት ነው እሷ እንደዚህ የምታስበው? ቆይ እስቲ ቤቢ ጊዜ ስጣት ታስብ አይመስልህም? አሁን እንደዚህ በመጫጫው አይደለም እኮ ጊዜ ስጣትና እሷን ታስብበት። እኔ ሐሳቧ ምንም ሊሆን ይችላል እናቴ። እኔ ግን ድጋሚ በህይወቴ ይሄ ትልቁ ቻሌንጅ እንዲሆንብኝ አልፈልግም። በቃ እኮ ምነግርህን ስማ መጀመሪያ። አሁን አንተ ላስብበት ይባላል እኮ እናቴ። እኔ እኮ ላስብበት ብዬ እኮ ህይወትህን ማበላሸት አልፈልግም። ህይወትህን እኔ ፍላጎት ሳይኖረኝ ላስብበት ብዬ ለምን ጊዜህን እስቲ ከራስሽ ጋር ሁኚ መጀመሪያ።
ተረጋጊ እስቲ። ከራሴ ጋር ሆኜ ነው እያወራሁ። እስቲ አውሪው፣ ራስሽን ጠይቂው፣ ልብሽን አዳምጪ፣ ማዳመጥ ሁኔታዎችን አትይ። መሽረጋጋትና እናግራት። እናት እንዴ እየተረዳኸኝ አይደለም። እኔ ሰው ይረዳኛል ብዬ ነበር የማስበው። እኔ ብዙ ነገር ማስተካከል አለብኝ። እኔ ምን ጎዳው ብዬ እፈራለሁኝ። ማን እኔ አልጎዳሽም። ጎዳ እናቴ ናት የምትጎዳው። እኔ አልጎዳሽም እኮ ነው ያልኩሽ። እኔ ልቤን አውቀዋለሁ። አላዛር አንድ ነገር ስሙ። እኔን መሀላችሁ ከገባሁ ማለት ነው። አንተም ተረጋጋ፣ እሷ ጊዜ ስጣት፣ እሷም ታስብበት። ያንተ የት ድረስ ነው የሚለውን ነገር እሷም ታስብበት። አይመስልም? አላዛር እኔ ማሚዬ ይቅርታ፣ በጣም ግን ጊዜ መስጠት ራሱ አንድ ነገር ለዛ ሰው ተስፋ መስጠት ነው። ተስፋ ሰጥቼ ይሄን ልጅ መጉዳት አልፈልግም ማሚ። በቃ እኔ ፍላጎት የለኝም። እኔ ስለወደድኩት እወድሃለሁ። መውደድ ከተባለ በጣም ነው የምወድህ። እንዳንተም ሰው ወድጄ አላውቅም። ግን መውደድ ብቻ በቂ ነው ብዬ አላስብም። ምንድነው የምትፈልጊው? እሺ ከወደድሽ ምን ትፈልጊያለሽ? በቃ እንደዚህ አይነት ነገር ውስጥ እንዳልገባ ለራሴ ቃል ገብቻለሁ። በቃ እኔ መግባት አልችልም፣ አልተፈቀደልኝም። አሁን ላይ ለኔ አልተፈቀደልኝም እንደዚህ አይነት ስሜት ውስጥ እንድገባ። ቀላል ነገር ነው እንዴ ማሚ የሚመስለው? ቀላል ነው ፍቅር መጀመር? ቀላል ነገር ነው? ሁሉን ነገር አቀሎ ነው ሲሚያ። ቢገባ እኮ ሐዋሳ የመጣሁት እኮ አንተም ብዬሽ ነው የመጣሁት። አላዛር አሁንም እኔ መረዳት አለብህ። አጎቴም ቢሆን እኔ ስጨናነቅ አይተው ቪዲዮም አይተዋል። እንደዚህ አይነት ነገር ውስጥ እንዴት በእርግጥ እኔን በደንብ አያውቁኝም፣ ግን ምንም ቢሆን ስጋቸው ነኝ። ስለኔ ያሳስባቸዋል። ትልቅ ሰው ነው። አሁን ራሱ ስንት ሰዓት እንደሆነ አላውቅም። ምሳ ሰዓት ከደረሰ ያው ምሳ ሰዓት ደርሷል። እቤት ከጣኝ በጣም ነው የሚናደደው። እቤት ራሱ ከነሱ ጋር አትሄጂም ብሎኛል። አንቺ እኮ ትልቅ ሰው ነሽ ብሎኛል። ትልቅ ሰው ነሽ አውቃለሁ። ትልቅ ሰው ነኝ፣ ግን ሁኔታዬን አይቶ እኔ ለሱ ልጅ ነኝ ገና። ሁኔታዬን አይቶ ማለት ነው ከልጆቹ አይለየኝም። እየመከረኝ ነበረ እኮ አንቺን። ቆይ በአንቺ ህይወት ውስጥ ቤተሰብ ይገባል እንዴ? አውቃለሁ። ማንም እኮ ባጠገቤ አልነበረም ከእናቴ ውጪ። ግን ደግሞ አሁን ምንም ቢሆን ስጋቸው ነኝ። ወንድሜም ቢሆን በቅርቡ ያገኘው ታውቃለህ። ምናልባት መብት የላቸውም ብለህ ልታስብ ትችላለህ፣ ግን ምንም ቢሆን ቤተሰብ ነው እኮ። ምን አደረኩልሽ? ዛሬ የሚያግኝ እኔ ምን አይነት ሰው ነኝ ነው እኮ። አሁን እኮ እኔ አንቺ ክፉ ሰው ነኝ እንዴ? መች ክፉ ሰው ነው አልኩ። እሺ ምንድነው? እሺ ምክንያት? እሺ በቃ እኔ አሁን ላይ እንደዚህ አይነት ነገር ውስጥ መግባት አልችልም። በቃ አልችልም። ለምን ደግሞ አትረዳኝ? ሰው ለምን አትረዳም? አላዛር እኔ ስጎዳ ማየት ትፈልጋለህ? ማንም ይጎዳሽ? የምትወደኝ ከሆነ በቃ አትጉዳኝ እባክህ። ምን አድርጌ እጎዳሻለሁ? አንተ ስትሆን እጎዳለሁ። እኔ ጸጸቱን አልችልም። ከምንም በላይ እኮ የህሊና ጸጸት ከባድ ነው። እስቲ አሁን ለምን አትደማመጡ? ምን አትረጋጉም እናንተ? ቆይ ይቅርታ ማሚሽ እየተረዳኝ አይደለም። አሁን እኮ እየተመታረካችሁ ነው እንጂ እኮ ወደ መፍትሄው እየመጣችሁ አይደለም። ቢያንስ ለመደማመጥ ሞክሩ። እኔ አንድ መፍትሄ አለ እናቴ። በሩን ቆልፊ። ከዚህ በኋላ ከዚህ ቤት አትወጣም። ሚላ ከሆነ ሽማግሌ መላክ አለብን። ሽማግሌ ልካለሁ። በግዴታ ነው እንዴ ሁሉ ነገር የሚሆነው? ቆይ እንዴ በግዴታ ነው ወይ? በፍቅር ካልሆነ በግዴታ አደርገዋለሁ። ነይ ልንገርሽ፣ እኔ አንቺን አጥቼ መኖር አልችልም። በቃ መጀመሪያ እኔን አዳምጪኝ። እኔ እንደዛ ማድረግ ይመስልሻል? ወይ ለምን አትረጋጊም አንቺ? አሁን እሱ ተናገረና እኔ እኮ ትልቅ ሰው ነኝ። ማሚ ለምንድን እንደዚህ? እኔ እንደዛ አላደርግም። ይኸውልህ አሁን ያልከው ሐሳብም ላንተ ጥሩ አይደለም ቤቢ። እንኳን ላንተ እኔም አልቀበለውም። እቺ ልጅ ቆይ የምነግርህን ስማ። አንተ ትጎዳለህ ብዬ ደግሞ እሷን መጉዳት አልችልም። እኔ ስማ፣ እሷ እኮ ትወደኛለች እኮ ትወዳለች፣ ግን ቤቷ ይኸውልህ ስማ፣ ቆይ ቤተሰብ የሚለውን ነገር ቤትም ሄዳ ከራሷ ጋር ተማከር ቤቢ። እንደዚህ አይደለም። ይኸውልህ አንድ ነገር ስማ፣ ማዳመጥ አለብህ። እኔ የሰው ልጅ አላገትም። በህጉ መሰረት እሷ ፈቃደኛ ሆና መጀመሪያ ራሷን አሳምና አዎ ይሄ ነገር ይሆነኛል፣ ይጠቅመኛል፣ እሱን ባገባ ደስተኛ ሆናለሁ፣ ከሱ ጋር ብኖር ጥሩ ህይወት ይኖረኛል፣ የአላዛርን ቤተሰብም ወዳለው ብላ እኛንን የምትወደን አንተን የምትወድ ከሆነ ከራሷ ጋር ትማከር፣ ራሷን ታሳምን።
እኔ እከታተላታለሁ፣ ጠይቃታለሁ። ነገሮችን እልባት ላይ ለመድረስ እንሞክራለን። ከዛ ሽማግሌ መላኩ ቀላል ነው እንጂ አሁን እዚህ አስቀርቶ ምን ጠለፋ ነው የሚባለው ወይስ ምን? እንደዚህ አይደረግም። ህሊናክ እንደመከረክ አትሁን። ስለምትወዳት ነው፣ እሷን ማጣት ስለማትፈልግ ነው ይሄን እያልክ። እኔ ነገርኩ ካለዛር አንድ ነገር ስማ፣ እቺ ልጅ በሪን ዋካል አስዬ ይሆናል እናቴ ራሴ እንደዚህ አንኳካ ማለት ምንድን? ኧረ ሌላ ሰው ማን ነው? አንቺ ያጎትሽ ነው እንዴ? አጎትሽ ነው አይደል? ደብቂኝ ሆነ ውስጥ አስገቢ። ምንም አይተኝ ማተፍሪ ቤታችን የታወቀው ታይቆኝ ጌታ ቃል በእናት ደብቆኝ። ቆይ አትደንግጪ፣ ዝም በያት። ተረጋጊ። ቁጭ በቃ ምንም አያረግሽም እኮ እኛ ጋር ችግር የለውም። ሰላም ለዚህ ቤት። ሰላም ላንተ። አቤት ሰላም እንዴ? ምን ትሰራለች እዚህ? ምን እየሰራሽ ነው? እሱን ላገኝ መጥቼ ነው። አጎት ይቅርታ በቃ። ምንድን ነው እየሆነ ያለው? እኔ ነኝ እንጂ ያመጣሁት፣ እኔ ነኝ ማናገር ያመጣሁት። ፈልጌያት ይሄን ካንቺ ነው ያልጠብቅም፣ ካንቺ አልጠብቅም። ምንድን ነው እየሆነ ያለው? ንገሩኝ። አይደለም እኮ ያው አጎቴ ምን መሰለህ፣ ያው መቼስ አንተ ያለውን ነገር አንተ ታውቀዋለህ አይደለ? በፍጹም በፍጹም። እኔ ያደራ ልጄ ነች። እኔ ምንድን ነው እየሆነ ያለው? ምንድን ነው? ይኸው በቃ አጎት እንሄዳለን። አጎቴ ስማኝ፣ በቃ ይዤት መሄድ አለብኝ። አይደለም ስማኝ እንዴ ይሄ ምን መሰለህ፣ ያው መቼስ የፍቅር ነገር አንተ ይሄን ካንቺ አልጠብቅም፣ ይሄን ካንቺ አልጠብቅም። እሺ ቆይ ተረጋጋ። እሺ ነይ ነይ፣ ቆይ አብራ ትሄዳለች እኮ። ቆይ ይሄን ካንቺ አልጠብቅም። ምንድን ነው ይሄን ያለው? ለዚህ ነው ያስተማርኩሽ፣ ለዚህ ነው የለፋ ነው የለፋ ነው፣ ለዚህ ነው ለብዙ ቁም ነገር ነበር የጠበቅኩሽ። እሺ እንሄዳለን በቃ አጎት። ቆይ ተረጋጋ እንጂ። ይሄን ካንቺ አልጠብቅም። ነይ ኧረ አጎቴ ይዤት እሄዳለሁ። ቆይ ያደራ ልጄ ነች። ይዤት ወዴት ነው? ይቅርታ በቃ አይደለም ቆይ ይቅርታችሁ። እሺ እናውራ፣ እንነጋገር። እሺ ምንድን ነው የምናወራው? በእናትህ እሺ ምንድን ነው የምናወራው? ምንድን ነው የምናወራው? ምንድን ነው የምናወራው? አይደለም እኔ እና እሱ ያልጨረስነው ነገር ስላለ እኮ ነው። ከአንቺ ነው አልጠብቅም። ታጎት ለዚህ ነው ያስተማርኩሽ፣ የለፋ ነው እናትሽ የለፋችሁ፣ ለዚህ ነው። ከአንቺ ነው አልጠብቅም። ይቅርታ ያደራ ልጅ ነች። እኔ እሄዳለሁ። ቆይ ተረጋጊ። ወዴት ነው የምትሄጂው? ቆይ እሺ አንዴ እናወራለን። ምንድን ነው ግን የሆነው? ምንድን ነው የሆነው? ምንድን ነው? እንዴት አጎት? ያው እኔ ላግኘው ብዬ ነው ማለት ማግኘት ስላለብኝ ነው። የእድሜ ልካችን ሁላ የለፋ ነው፣ ለዚህ ነው። እናትሽ የለፋችሁ፣ ለዚህ ነው። ምን አልከበርም? እኔ የክብር ጉዳይ እኮ አይደለም አባ። በጣም አዝናለሁ። ከአንቺ ነው ያልጠበቅኩት። እኔ ያደራ ልጅ ነች። እንሂድ በእናትህ ግባ። ወዴት ነው? እሺ ቆይ አይደለም ቆይ አንዴ በእናታችሁ አንዴማ በእናትህ አላዛር እንሂድ በቃ ልሂድ። ቆይ እሺ አንዴ ላውራው። ምንድን ነው የምናወራው? ምንድን ነው የምናወራው? እኔ በቃ ልጃችሁን በጣም አፍቅሬያታለሁ። በጣም አዝናለሁ። በዚህ መልኩ ግን እኔ አልጠብቅም። በዚህ መልኩ አልጠብቅም። እሺ ምንድነው ማድረግ ያለብኝ? በዚህ መልኩ እኔ አልጠብቅም። ምን ላድርግ? እሺ ማድረግ ያለብኝን ነገር ንገረኝ። በጣም አዝናለሁ። እሺ ምንድነው ማድረግ ያለብኝ? በቃ ዞረል። በቃ እኔ በቃ ይጀት ነው። አታናግሩኝ ማለት ወዴት ነው?